ሀናዬ ዶክተሩን አፋጠጠችው። እፈልግሻለሁ ብሎ ለአባቷ መልእክት አስተቶላት ነበር። ሆኖም ግን ስለ አዲስ ነገር አለ ወይ ብላ ስትጠይቀው የአባትሽ ሕክምና የመጨረሻው ሕክምና ሊጀመር ነው ሲላት እንግዲህ ደስ አላት። እኮ ይሄን አይደለም የምንፈልገው ደስተኛ ነኝ ስትል ጠየቀችው። ደስ የሚል ነው። ከዚህ በፊት ግን እንዴት ነው? ከዚህ በፊት ያደረገው ምርመራ በሙሉ ውጤት እፈልጋለሁ። ምን አይነት መረጃ ትፈልጊያለሽ? ስላደረገው ምርመራ ሙሉ መረጃ እፈልጋለሁ ስትል ጠየቀችው። አይ አለ ደግሞ እሱ ለማምታታት። አሁን የአባትሽ ጤንነት ነው የሚቀድመው ወይንስ የዛን ነው ሲላት፣ ቢሆንም እያንዳንዱ እፈልጋለሁ አለችው። ምን ያደርግልሻል አላት። እንዴ ምን ያደርግልሻል እንዴት ትለኛለህ? ማወቅ እኮ መብት አለኝ አለችው። ስለ አባቴ የሚደረገው ሕክምና እውነት ማወቅ እንዳለኝ ትረጃለሽ ሲል ትረዳለህ ስትል ጠየቀችው። ዶክተር ምንም ተነጋግረን የጨረስነው ነገር የለም፣ ተነጋግረን የጨረስነው ጉዳይ ነው አትበለኝ ስትል አፋጠዋለች። አንቺ እንደዚህ መሆን ለአባትሽ ይጎዳዋል ሲል አስጠነጋጅ። አባቴን አይጎዳው ምን ማለት ነው? ለምን ዶክተሩ ሀና ፈርታ ሁሉን ነገር እንድትተው ነው። ወደ ኋላ እንደ ግመል ሽንት እየተመለሽ ልታናግርኝ አልፈልግም አላት። ምን እያልክ ነው? ወይዘሮ ሚላት ይህን ሁሉ ነገር ያወቀች ቀን ግን እኔ ነግሬሻለሁ ሲላት፣ እንዴት ውጤቱ አንቺ አይደለሽም እያልከኝ ነው? የወይዘሮ ሚላት ልጅ አይደለሽም እያልከኝ ነው? አላልኩም አለ። እንደዛ ይመስላል ሁኔታ አለችና አፋጠጠችው። ከዛም እንግዲህ ወይዘሮ ባዩሽም ወደ ወይዘሮ ሚላት ቤት ሄዳ ሀናን ይህንን ነገር አቁመሽ እልቅ እንደ ሌባ ሹልክ ብለሽ ውጪ፣ እኔ አንቺን ቢያደርገኝ አባቴን ብቻ ማሳከም ነበር ያለብኝ ስትላት፣ እኔ እኮ ሌባ አይደለሁም ሹልክ ብዬ አልወጣም ስትል ነው የመለሰችላት ሀናዬ ጀግናዋ ማለት ነው። እሷ ግን በዚህ ምክንያት አሸማቃ እንድታስወጣት ነበረ የጠየቀቻት። እንግዲህ የወይዘሮ ሚላት እናት ደግሞ እርግብን በፍጹም አልወዳት ስላሉ ምን ማድረግ አለብኝ እንዲወዱ ሲል እንግዲህ በልጅነቷ ሀናዬ ስታደርግ ከነበረው ባህሪዎቿን እያንዳንዱ መከረቻት ማለት ነው። እጇን ሳሚያት፣ በጧት ሂደሽ ቤተ ክርስቲያን እንሂድ ብለሽ ቀስቅሻት፣ ቅረቢያት፣ በጣም ትወድሻለች። እንደዚህ አይነት ሰነፍ ሴት አትወድም፣ ተኝቶ የሚያረፍድ ሰው አትወድም። ማየ እንድትወድሽ ይህንን ማድረግ አለብሽ ብላት ምክር ሰጥታት፣ በዛ ምክር መሰረት እንግዲህ እናቲቱ ሂዳ እጃቸውን ሲስማት ያ ነገር የልጅነት ነገር አንድ እሷን ሀና ያስባለ መስሏታል ማለት ነው። ይሄ ግን ከወይዘሮ ሚላት የተመከረ ምክር ነው። አሁን ወይዘሮ ባዩሽ አውቃ ምክር ሀናን ሲቆጧት ስታይ ወይዘሮ ሚላት ለምን ትቆጣቻለሽ? አባቷ ታሞባት ነው ለምን አትረጃትም እያለች ስታስመስል ነበር። አንቺን ባዩሽ እንደዛሽ ብላ እሷም ታዝባታለች። ግን ላለማስጠጣት ነው። ግን እርግብን ሽንት ቤት ወስዳ ደግሞ መክራታለች። ኧረ እባክሽ ሽንት ቤት ውስጥ ደግሞ ድንገት ከመጡ ነገር መጣ፣ የዚህ ሰው ቤት እኮ ማለቂያ የለውም፣ ምን አባት ይሽረኛ ሲያዘም በይ እያለች ነግራታለች። የዲኤንኤው ውጤት መጣ ተብሎ ተነገረ። እንግዲህ የዲኤንኤ ውጤቱን ዶክተሩ እንዳመለከተው እንደቀየረው ነው ሀና እንዳልሆነችና ጸጥ ብላ ሕክምናዋን እንድታሰራ መክሯታል። ሆኖም ግን በፍጹም ሀናዬ እኔ ነኝ እያለች ትገኛለች። አሁን እዚህ ጋር ዛሬ እንደተረዳ ነው እንደተቀየረ ተረድተናል ማለት ነው። ወይዘሮ ሀንስንትራም እንግዲህ ዲኤንኤ ውጤቱ መጥቷል። ስለዚህ ሀና ተዘጋጅበት፣ ነገ ነው የምናየው። እኛ ከፍተህ ንገረን ብንለው ወላጆች ከሌሉበት አይከፈትም ብሎኛል ዶክተር። ስለዚህ ነገ ተዘጋጂ፣ አንቺም ሆንሽ እሷ ይለያል ስትል አስጠንቅቃታለኝ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቀጣይ ፓርት ሀና ምን እያለች ነው የሚለው ላይ ሀናን የተቀመጥክበትን ነገር አውቀኸዋለች ስትል ዶክተሩን ጠይቋል። ሰው አምኖት ያስቀመጠህን ቦታ ላይ እንዴት የሰውን ልጅ በቃላት ታስፈራራለህ ስትለው ነው አልገባኝም ሲላት፣ ዶክተር ምን እያልኩ እንደው ገብቶሃል አለችው ጎበዟ ሀና አለ። እኔና አንቺ እዚህ የሚያጨቃጭቀን ለአባትሽ አይጠቅመው አላት። የመጨረሻ ጊዜ ነው እኔ የምነግርሽ፣ አባትሽን ሕክምና እስከምጨርሽ ዝም ብትይሻልሻል ያለ ያስጠነቅቃታል። ምን ነው ይሄን ያህል እርግጠኛ ሆነ ስለ ዲኤንኤ ውጤት እርግብ ናት እያልከኝ ነው አለችው። ማለቴ አይደለም ወይዘሮ ሚላት ለብዙ ጊዜ እዚህ ሕክምና ያደረጉ ስለሆኑ በጸባያቸው እናውቃቸዋለን። ትንሽ ነገር ካገኙብሽ አንድ ጊዜ ነው ሕክምናውን ሰጣ ገባ ስትይ ከኔ ጋር ያስቆሙብሻል ብሎ ምክር መከራት። ስለ ምክርህ አመሰግናለሁ፣ ግን በፍጹም እኔ አታስፈራራኝ አለችው።
እንደፈለግሽ ማሰብ ትችያለሽ አላት። አሁን ውጭልኝ አላት። አልጨረስኩም ብትለው እኔ ጨርሻለሁ አለና ዶክተሩ እንዳፋጠጠችው ስላወቀ ነገሮችን እየሸፋፈነ ነበር ያየ ነው። ሀና የጀግናዋ ግን አፋጠዋለች። ይሄም ነው እንግዲህ ትልቅ ችግር ውስጥ እንደተፈጠረበት አውቆ ግንባሩን ራሱን ይዞ ዘቅዝቆ ጠረጴዛዎቹን ይመለከት ነበረ። የተቀመጥክበት ወንበር አስተውለው የሰውን ማንነት ልታተርፍበት ነው ያለችው ነገር። ከዛ ወይዘሮ ሚላ እርግብና ደግሞ ባዩሽ ሽንት ቤት ጥልቅ ስትልባት ምን እያልሽ ነው ደማች? ምን አመጣሽ? ኧረ በእናትሽ ምን አባታቸው እንዳያደርጉ ነው? አክስቷ ጋር ነው አሴት ጋር ወራይ ነው። ሌላ ምን ይሉሻል? ኧረ እባክሽ አደጋ ላይ ነን፣ እባክሽ ውጭልኝ፣ ማንም አላየኝም፣ ዝም በይ እርግብ አለቻት ማለት ነው። ላናግሪሽ ስለፈለኩ እኮ ነው። ምንድን ነው የምታናግሪኝ? እስኪ ውጭ ለምን አንቀጣጠርም? ነገሮች እንዴት እየሄዱልሽ ነው? ንገሪኝ። ይሄ ቤተሰብ እኮ ቀላል ሰው አይደለም። የሚያስገባሽ ነገር ትልቅ ችግር ነው አለቻት። አንዱ መጣ ስለ አንዱ ይሄዳል፣ አንዱ መጣ ስለ አንዱ ይሄዳል። ምንድን ነው መስፍንና አስቴር ብቻ አይደል እንደ መጡት? እነሱስ ቀላል መሰሉሽ እንዴ? በተለይ አሮጊቷ ፈጣሪ የተጣላት ናት አለቻት። እሷ ምን አረገችሽ ስትላት፣ ቅንድ ልታስወጣኝ እኮ ነው የደረሰችው ስትት፣ በወጣች በገባች ቁጥር ደግሞ ሀና ሀና ነው የምትለው እሷ። ተጣልተውም ነበር ደግሞ ማታ ከወይዘሮ ሚላት ጋር አብረን አንተኛም ብለው ተጣልተው ከባህና የተነሳ ነው። ስለዚህ መሰናክላችን አሮጊቷ ናት ማለት ነው ስትል፣ አሮጊቷን ለማስወገድ ደግሞ ሌላ እቅድ አቅድ፣ ብቻ ውጤቱ ይምጣ። እሷን እኔ ምን እንደማረጋት ታያለሽ። እኔ ከዚህ በፊት እሷ አሮጊቷን ሳነቅሪያ በፊት አሮጊቷን የነቅላ እንዳጥለኝ ይፈራለሁ ስትል ተናገራች። አሁን አንድ ላይ መታየታችን ጥሩ ስላላደለ ውጭልኝ አለቻት ማለት ነው። እሺ ብላ እሷ ወጣች። ወጥታ ስትሄድ እንግዲህ ሀናና ደግሞ ወይዘሮ ሚላት እየተጨቃጨቁ ነበር። ስራሽን ለምን በአግባብ አትሰሪም? አንቺ በሰዓት ገብተሽ ለምን እንትን አትይም? ልጆችን በራብ እየቀጣሽ ስራውን ማፈልጊው ከሆነ ልቀቂ ሲሉ ሀና ጋር ያፈጡባታል። ሀና ደግሞ እኮ ዶክተሩ ስለፈለገኝ ነው የትዬ ምን ነው ተረዲቅ ተቀመጭ ብለው ሲጮሁባት ደነገጠች። መጀመሪያውንም በእንቅልፍ ማጥታበት ስታስብ ነበር ያጠ ስራውን ካልሆነሽ እኮ ቤቱን ለቀሽ መውጣት ትችያለሽ። እየሰራሽ ያለሽውን ስራውን እፈልገዋለሁ ትዬ እንዴት እንደሱ ትሉኛለሁ ብላ ብትናገራትም የአባቴ እኮ ሕክምና ላይ ዶክተሩን ፈልግሻለሁ ስላለኝ ነው ስትላት፣ ስለ አባትሽ አይመለከተኝም። ኧረ እባክህ ትዬ እንደሱ አይበሉ፣ ይህም ሁሉ ድርጊት እያደረጉልኝ ምን ነው አታዝኑልኝም አለች። እኔ ሳላዝንልሽ ስቀርቀርቼ ነው አንቺ እኔ ስለ አባትሽ እያሰብኩልሽ፣ አንቺ ግን ቤተሰቦችን በራብ ትቀጫለሽ አሏት። ጭራሽ አስላስረዳዎት እንኳ ብትል የመረዳት እድል አልሰጠቻትም ሚላት እና እባክሽ በምን አይነት ላስረዳ? እኔ እሽሩሩ አዝላችሁ በሉኝ እኮ አላልኩም። ከዚህ በላይ ምንድን ነው ሽሩሩ በሉኝ እያልሽ እኮ ነው አሉና ቆጣ ብለው ተናገሯት። የአባቴን ህመምና ችግር ታውቁት የለም እንዴ? እባክሽ ለመቅለስ ለሰዓት ሞክሪ ስትል ወይዘሮ ባዩሽ ገብታ ምንድን ነው ጩኸታችሁ? ውጭ ድረስ እኮ ተሰማ ስትል ትናገራለች። ኧረ ይቺ አቃጥላ ልትገለኝ ነው ይቺ ሀና የምትባል በዚህ ሰዓት መታ ደግሞ ጭራሽ ላስረዳሽ ትለኛል። መሆነሻል ልጄ በአግባቡ በስራ ገበታች አትገኝም እንዴ ስትል ባዩሽ አውቃ አስመሰለች። አባቴ ሆስፒታል ስለሆነ ዶክተር ፈልግሻለሁ ሲል አዘገየኝ አለቻት። እንደማታቅ ሆና ባዩሽ ማዳመጥ ጀመረ። ሚላት ተረጃት እንጂ ይቺ ልጅ ለምን አትረጃት? አባቷ ሆስፒታል አስተኝታ እንደውም መምጣቷ እኮ አንቺን ማክበር ነው አለቻት። እንዴ አንቺም ተረጃት እንጂ ምን ነው ባዩሽ አንቺም እንደዛ እያልሽ ነው እንዴ አለቻት። አዎ እስኪያት በጣም ታሳዝናለች እኮ ብላ አንቺም ባዩሽ ለሰው ማዘን ጀመርሽ ብላ ወይዘሮ ሚላት ተደነቀኝ። አንዳንድ ጊዜም ተረጃት። አባትን ያክል ነገር እያሳከመች ትታየ መጣች ምን ማለትሽ ነው? አንቺም እስኪ አንዳንድ ጊዜ ደግሞ ራህማ ይኑርሽ ስትል ነበረ። አንዳንድ ጊዜም እለፊያት አለቻት። ተይኝ በቃ ተይኝ ባዩሽ ተይኝ አለች። ሀና ሂጂና ስራሽን አጠናቀሽ ስሪ ብላ አስወጣቻት። ሀና ሚቅርታ ብላ ወደ ኪችን ሄዳ ምግብ እየሰራች እያለች ደግሞ ተከትላ ምንድነው አንቺ ሰጣ ገባ ውስጥ ሚላት ጋር የምትገቢው? እኔ አንቺን ቢሆን ምን እንደማረግ ታውቂያለሽ አሉ። የአባቴን ሕክምና እስከሚጠናቀቅ ድረስ ቀጥ ሰጠ የስራዬን ሰርቼ አባቴ ሲድንልሽ ልክ ብዬ ነው የምወጣው አለች። ምን እያሉ ነው ትዬ አለች። አይገባሽም እንዴ አለች። የአባትሽን ሕክምና እስከሚጠየቅ እስከሚያልቅ ድረስ ሰጥለጥል መት ብለሽ ስሪ ነው የምልሽ። ከዛ ውጪ ማንን ሀና እኔ ሀና ሹልክ ብዬ የምወጣ ሰው አይደለሁም አለች። እና ባንቺ ጥፋት እኔ ሹልክ ብዬ ልወጣልሽ ነው እንዴ አለች። ምን ትላለች? በፍጹም አላደርገውም። መሞት ፈልገሽ ነው? ለምንድን ነው የሚሞተው? ማን ነው የሚገለኝ? ሚላት እንዴት ትገለኛለች?
ምን አይነት ክፉ እንደሆነች ሚላት ታውቂያለሽ? እሷን ልታሜልኝ ነው እንደ የመጣሽው? ወይዘሮ ሚላት እኮ ጥሩ ሰው ናት። በፍጹም ይህን ነገር አታደርግም አለቻት። እኔ ሌባ አይደለሁም ሹልክ ብዬ አልጠፋም አለቻት ማለት ነው። መሞት ፈልገሻል አለቻት። በጥፋቴ ከሆነ ስቅላት የሚሆን ይፈረድብኝ፣ ፊት ለፊት ተጋፍጬ ነው እንጂ ሹልክ ብዬ መውጣ ሰው አይደለውም። አንቺ ምክርሽን እየጣልሽብኝ ነው። ስለ ምክሮ ግን አመሰግናለሁ እትዬ፣ ግን ሸውጄ አልወጣም አለቻት። ሚላት በራሷ ጊዜ መንቀራ ስትጥልሽ እናያለን አሉ። ለእኔ በጣም ጥሩ ውለታ የዋሉልኝ ስለሆኑ አትፍሩ፣ ከወጣውም በትክክለኛው መንገድ ነው እመወጣ ስትል ባዩሽን አናደደቻት። ጀግናዋ ሀንችዬ ምን አይነት ትመስላለች ብላ ተናዳ ወጣች። ወደ ወይዘሮ ሚላት ደውሎ ውጤቱ ደርሷል ሲል ነገራቸው እና እርግብ ሆነ ልጄ አሉ። አይ አልተከፈተም። ለምን ከፍተህ አትነግረንም ስትለው በሁለታችሁ በቤተሰብ መካከል ነው የሚከፈተው፣ ስለዚህ ኑና ይከፈት ሲል እሺ ነገ መተን እንከፍታለን አለ። ምክንያቱም ቶሎ ብሎ ውጤቱን ያደረሰው ሀና ስላፋጠጠችው ያ ነገር ሊወጣብኝ ነው ብሎ ወይዘሮ ሚላትና ሀና እንዲጣሉለት ስለፈለገ ነው ማለት ነው። እንግዲህ ፍቃድ ልጠይቅ ወደ እሷ ስትሄድ እንግዲህ የሆስፒታሉ የዲኤንኤ መረጃ ውጤት መምጣቱን ሰምተሻል ሲሏት የምኑ ውጤት አለ ደንግጣ። ልጄ ነኝ ብለሽ የቀረብሽበት ነው አለች። መጣ እንዴ? አሁን እንግዲህ ጉድሽ ይፈጣል አለቻት። እትዬ እኔ ቅድም በተናገሩ ንግግር አእምሮዬን እያመመኝ ነው፣ ሌላ ሳይጨምሩብኝ ቢያሰናብቱኝ ይሻላል። ጭራሽ ነገረኛ ነሽ እያልሽ ነው እንዴ አለችና ወይዘሮ ሚላት ተቀጣይ ነገ ጧት ውጤት የምንቀር የትም ሳትንቀሳቀሽ እዛው ሆስፒታል እንድትመጪ አለቻት። እሺ አመሰግናለሁኝ አለች። እንግዲህ ይለያል ጉድሽ ብላ አስፈራራቻት። እርግብ በተራዋ ኪችን ትገባለች። ምን ሆነሽ መጣች ስትላት ምንስ ሳልፈልግ እንዴት አልገባም አለች። እርግብ ካንቺ ጋራ ነው መጨቃጨቅ ሰልችቶኛል፣ ባክሽ እንደሱ ከመሆነ ለምን ቤቱን ለቀሽ ውልቅ አትይም ወይ? እኔ እዚህ ቤት በመኖሬ ምን ያስኩብሽ ስትል ጠየቀቻት። ምን ያስኩብሽ ማለት ምን ማለት ነው አለቻት። አንቺ እኮ ነሽ የኔን ቦታ ያሽው አለቻት። እሺ አሁን ስራ ስላለኝ እባክሽ ውጭልኝ አለቻት። አልወጣም ትወጫለሽ በሚል ግብ ግብ ይይዛሉ። አንቺ ግን ያን ሁሉ ነገር ካደረግሽ በኋላ አይንሽን በጨው አጥበሽ ትመጫለሽ። ምን አድርጊያለሁ አለች። እማየንን ያጭበረበርሻትን እንዳልሰማ እኔ ማንንም አላጭበረብርም አለችና አፈጠጠ። ጨዋ ነኝ፣ አዎ ጨዋ ነኝ፣ ምንም ነገር አይወጣልኝም። አትጩ እባክሽ አትጩ አለቻት። ያለ ስሜ ማንም ስም እንዲሰጠኝ አልፈልግም አለች። ስለ አንቺ ስሜት የሚሰጠኝ አይለኝም አጭበርባሪ። እናቴን ግን በአንቺ ስትበሳጭ መስማት አልፈልግም። እናቴ እኮ ታዲያ እኔ አላበሳጨዋትም አለቻት ማለት ነው። ስለዚህ ካለዛ ራስሽን እስከምትጠይ ሲኦል ነው ማረግሽ ስትል ትዝትባታለች። ምን አይነት ችግር ገባው ሰሞኑን ብላ አማረረች ሀናዬ። አምላኬ በቃ በለኝ አለች። አባቷም እየተጨነቁ ነው፣ ሀናም እየተጨናነቀች ነው። ሁለቱም እየተጨናነቁ ልብ ለልብ እየተገናኙ ነው። እንግዲህ አቶ ዶክተር እንደቀየረው ውጤቱን እዚህ ላይ የሚያመለክት ንግግሮች እየተናገረ ይገኛል። ሀና ደግሞ ወደፊት እንጂ ወደኋላ ልልም ገና ስለ ውጤቱ ራሱ እከሰዋለሁ እያለች እየተናገረች ትገኛለች ጀግናችን ሀናዬ። ስለዚህ ውድ ተመልካቾቼ አሁን እንግዲህ ውጤቱ ነገ እስከሚመጣ በሰላም እንገናኝ። በዚህ ይሰናበታችኋለሁ።